በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም በያላችሁበት እንደምን ቆይታችኋል እላለሁ። የዛሬው የስብከቴ ርዕስ እግዚአብሔር በልቤ ያስቀመጠው ወደ ጌታ ወደ እግዚአብሔር ብትጠራስ ወይም ደግሞ ላንቺ ብትጠሪስ ለእናንተ ብትጠሩስ የሚል ነው። አዎ እግዚአብሔር አንድ ቀን መጠራታችን አይቀርም። መጽሐፍ ቅዱስ ጠቢቡ ሰለሞን ሲናገር የእንስሳ ነፍስ ወደ ምድር እንደምትሄድ ሁሉ የሰው ነፍስ ደግሞ ወደ ፈጠራት ወደ ሰማይ ወደ አምላኳ ትሰበሰባለች ይላል። ይሄ እንድናስብ ነው። ዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ ሌሎችም ደግሞ ሰብስክራይብ እንዲያደርጉ እንድትቀሰቅሱ እግዚአብሔር አገልግሎት የሚሮጠው በወገኖች ጸሎት ድጋፍና እገዛ ስለሆነ መንፈስ ቅዱስ እንዳሳሰባችሁ በስክሪኑ ላይ ባሉት የባንክ አካውንቶች የእግዚአብሔርን ስራ እንድንሰራ እንድታግዙን በጌታ ፍቅር እንጠይቃለን። በቲክቶክ አገልግሎት ከ44,000 አካባቢ ሰዎችን እያገለገልን በዚያ ውስጥ በተለያየ ፈተናና ችግር ውስጥ ላሉ ወገኖች በዚያ ላይ ታገኛላችሁ። በማስተርቤሽን በሴክስ ጉዳይ ላይ ህልመሌሊት ወይም ዝንየት በሚል በቁማር በተለያዩ የሰዎች ችግር ላይ ትምህርት እየሰጠን እግዚአብሔር በብዙ እየረዳን ነው። 2 ዙርም በተለያየ ችግር ላሉ ወገኖች ስልጠና ሰጥተናል። የሚቀጥል ይሆናል። ይህንንም ስልጠናዎች በአንደኛና በሁለተኛ ዙር ስልጠናዎች እዚሁ ዩቲዩብ ቻናል ላይ ታገኛላችሁ። እግዚአብሔር ጸጋውን ያብዛልን። ለምክር አገልግሎትና ለተለያየ ጉዳይ አሁንም ስክሪኑ ላይ ባሉ ስልክ ቁጥሮች በመደወል እንደምታገኙን ለማሳሰብ እንወዳለን። በሉቃስ ወንጌል ምዕራፍ 12 ከቁጥር 13 እስከ 21 ላይ እንዲህ ይላል። ከሕዝቡም አንድ ሰው መምህር ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው አለው። እርሱም አንተ ሰው ፈራጅና አካፋይ እንደሆን በላያችሁ የሾመኝ ማን ነው አለው። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ምሳሌም ነገራቸው እንዲህ ሲል አንድ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ ይበልጥ እሰራለሁ፣ በዚያም ፍሬንና በረከትን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚህች ሌሊት ነፍስን ከአንተ ሊወስዷት ይፈልጓታል፣ ይህ የሰበሰብኸው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድም ባለጠጋ ያልሆነ እንዲህ ነው። እግዚአብሔር በነገር ሁሉ የተባረከና የተመሰገነ ይሁን። እንግዲህ አንድ ነገር ማወቅ አለበት። ባለጠግነት በራሱ መርገም አይደለም፣ ወይ ደግሞ ገሃነም የሚያስገባ አይደለም። ጌታ ኢየሱስ ባለጠጋ ወደ መንግስተ ሰማይ ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል የሚለውን ይዘው ሀብታም የሆነ ሁሉ ገሃነም ይገባል ብለው የሚያስቡ ደካሞች አሉ። ጌታ ያለው ሀብቱን ቅድሚያ መመኪያ ላደረገ እንጂ እንደና አብርሃም ባለጠጎች ነበሩ። በእግዚአብሔር በሰጣቸው በረከት እግዚአብሔርን የሚያገለግሉ ሰዎች የእግዚአብሔር መንግስት ያገኛሉ። ክርስቶስ አምነው በገንዘባቸው ሳይመኩ እግዚአብሔርን ተስፋ አድርገው ገንዘቡ ባላደራ እንደሆኑ እግዚአብሔር ሰጣቸው አደራ እንደሆነ አውቀው በአግባብና በሚገባ መንገድ ከተጠቀሙበት የእግዚአብሔርን መንግስት ይወርሳሉ። ባለጠጋ መንግስተ ሰማይ አይገባም ብሎ መደምደም፣ ድሃ ደግሞ ሲሆን እሱ ንስሐውን በዚህ ምድር ጨርሷል መንግስተ ሰማይ ይገባል የሚል ነገር የለም። ወደ እግዚአብሔር መንግስት የምንገባበት መንገዱ ስለኛ ኃጢአት ቀራንዮ መስቀል ላይ የሞተው የኢየሱስ ክርስቶስ መስዋዕትነት መስቀል ላይ ከፈለው ስራ ብቻ ነው። ነገር ግን ጌታ ምን አለ? ሰው ህይወቱ በገንዘቡ ብዛት አይደለም፣ ተጠንቀቁ፣ ከመጎምጀትም ተጠበቁ ይላል።
አዎ ይሄ ሰው ሀብት ሲሞላ እርሻው ፍሬያማ ስትሆንለት ምን አለ? ተመካ። ፍሬያማ መሆን ማለት ምን ማለት ነው? ፍሬያማ መሆን ማለት ምን ማለት ነው? አዎ ለእርሻ ብቻ አይደለም። ነገሮች ሲሳኩ ያሰብነው የሞላልን ሲመስለን ሟች መሆናችንን መዘንጋት፣ ሁሉ ኃላፊ መሆኑን መዘንጋት ነው ይመጣል እና ነገሮች ሲሳኩ ሁልጊዜ እግዚአብሔርን ከማመስገን ጋር ነገ ሟች ነኝ፣ መቼ እንደምጠራ አላውቅም ብሎ መዘጋጀት ያስፈልጋል እንጂ አጉል ትምክህት ውስጥ መግባት አያስፈልግም። ምክንያቱም እድሜ እኮ ሲገፋ በእውነት ወገኖቼ እድሜ ሲገፋ የህይወት እኮ ጣዕሙ ይጠፋል። ዛሬ ደስ ያሰኘን ነገር በሙሉ ነገ ምንድን ነው? ነገ እኮ ደስ የማያሰኝ ጣዕሙ የሚጠፋ ይሆናል። እዚህ መክብብ ምዕራፍ 12 ላይ ከቁጥር 1 እስከ 8 ምን የሚለው? የጭንቀት ቀን ሳይመጣ ፈጣሪህን አስብ ይላል። አስብ በጉብዝና ወራት፣ ዛሬ ብርቱ በሆንክበት ሰዓት አስብ። ለምን ደስ አያሰኙም የምትላቸው ዓመታት ምን ያደርጋሉ? ይመጣሉ። ደስ የማያሰኙ የእርጅና የድካም ዘመን፣ ሁሉ ነገር በቃ ቴስት የሌለው ጣዕም የሌለው የሚሆንበት ዘመን ምን ማለት ነው? ይመጣል። ቤት ጠባቂዎች በሚንቀጠቀጡበት ይላል። በምሳሌ ነው የሚናገር። ቤት ጠባቂዎች ያለው እጆች፣ ክንዶች ዛሬ ብርቱ የነበሩት ነገ ይንቀጠቀጣሉ። ጥያቄ የለው። በሚጎብጡበት ይላል ደግሞ ወገብ ይጎብጣል። ጥቂቶች ሆነዋልና ፈጭታዎች ስራ በሚፈቱበት ይላል። ፈጭታ የሚላቸው ጥርሶችን ናቸው። ጥቂቶች ሆነዋል፣ በቃ ስራ ምን ሆነ? ፈተዋል። ማኘክ አይችሉም፣ ባዶ ናቸው፣ ድድ ሆነዋል። በመስኮት የሚመለከቱት በሚጨልሙት ጊዜ ይላል። አይኖች ሲጨልሙ፣ እድሜ ገፋ ሲል ይኸው መነጽር እያደረግን ነው። ከዛ ደግሞ እየባሰ ሲሄድ ይጨልማል፣ አይን ማየት ያቅታል። አንበጣ እንደ ሸክም ሲከብድ ይላል። አንበጣ ትንሽ ነው አይደል? እሱ ራሱ ሸክም ሆኖ ሲከብድ የሰውነት መድከም በቃ አንበጣ ከበደኝ እስክትል ድረስ ትሆናለ። ፈቃድም ሲጠፋ፣ ፈቃድ የሚለው ዛሬ ያለን ብዙ ፍላጎት፣ የስጋ ፍላጎቶቻችን፣ ሴክሹዋል ፍላጎት ይችላል፣ ሁሉ ነገር በቃ ይሄ ደስታው በቃ ፈቃድ ፍላጎት ምን ይላል? ይጠፋል። ለምን? እንደዚህ አይቀጥልም። ሁሉ ነገር እንደጣመ ምን ይላል? አይቀጥልም። ምንድነው እዛ ቤርዜሊ ያለው በአንደኛ ነገሥት ምዕራፍ 17 ላይ ነው። ይቅርታ ሁለተኛ ሳሙኤል ምዕራፍ 19 ከ33 ከ37 ላይ የምናኘው ቤርዜሊ የሚባል ሰው አለ። ንጉሱ እኮ ጠራው። በቃ ና ከማዕዴ ብላ፣ አንተ እኮ እኔን በመከራይ ጊዜ ቀልበኸኛል፣ ና ከማዕዴ ጋር ግባ አለው። አይ ምን ያደርግልኛል አለ። አሁን ከዚህ በኋላ የትኛው ነው? በንጉስ ቤት ያለው ጭፈራ ወይ ደግሞ ዘፈን የአዝማሪዎች ድምፅ ነው የሚያጓጓኝ? ወይን ጠጁ ነው የሚያጓጓኝ? አይ ጌታዬ እባክህ በአባቴ መቃብር ልረፍ አለ። ንጉስ ጋር መቀመጥ አያጓጓም። ምን ያደርጋል? ንጉስ ቤት ያለው ደስታ አይሰማኝም አለ ቤርዜሊ። በቃ ዛሬ ያለው ነገር ዛሬ የሚጥመን ነገ አይጥመንም። ዛሬ የሚያጓጓን ነገ አያጓጓንም ወገኖቼ። ሁሉ ነገር ጊዜው ያልፋል፣ ጣዕሙ ይጠፋበታል። እና ያኔ ወደ እግዚአብሔር ስለመጠራታችን ማሰብ አለብን። በእርግጥ ሰው ሲያረጅ ነው ወደ እድሜ ወደ እግዚአብሔር የሚጠራው ብሎ ማሰብ ከንቱነት ነው። መቼ እንደምንጠራ አናውቅም። በ30ም በ60ም በ70ም በ80ም ሰው ይጠራል። አንዳንዴ ቆይሄን አስተካክዬ፣ ቆይሄን አድርጌ፣ ቆይችን አድርጌ ለንስሐ፣ ቆይ ለቁርባን እችን አድርጌ እችን አስተካክዬ እንላለን። ለነገሩ እስቲ ልጠይቃቸው ወገኖቼ፣ በ70 ትጠራለህ፣ በ80 ነው የምትመጪው ተብሎ ኮንትራት ተፈራርመሃል? መቼ እንደምትጠሩ አታውቁም። ይሄ ሰውዬ እኮ ሞልቷል አለ። ጎተራው ምርቱ ሰፊ ነው፣ ሀብቱ ብዙ ነው። ከዚህ በኋላ አለ ደግሞ ስንፍናው፣ ነፍሴ ሆይ ቢጠጭ እላታለሁ አለ። ነፍስ በእንጀራ ትኖር ይመስል፣ ነፍስ በወይን ጠጅ ትኖር ይመስል፣ የነፍስ ምግቧ እግዚአብሔር ነው። የነፍስ ምግቧ ጸሎት ነው። የነፍስ ምግቧ ቃል እግዚአብሔር ነው። የነፍስ ምግቧ አምልኮት ነው። ግን አእምሮ ሳት ስጋዬ ደስ ይበልሽ ቢል እግዚአብሔር የሚናገረው አይመስለኝም ብዬ አስባለሁ።
ለምን ስለ ስጋው ነው። አዎ ስጋ በወይን ጠጅ በምድራዊ ነገር በጎተራው መሙላት በነገሮች መሳካት ደስ ይለዋል። ነፍሴ ነው ያለው። አያችሁ አንዳንዴ እንዲህ እንዘናጋለን። ነገሮች ሲሳኩ ነገሮች ከፍ ሲሉ በቃ ሁሌ የምንኖር ይመስለናል። አይደለም። እግዚአብሔር የተመሰገነ ይሁን። እግዚአብሔር እድሜ ሰጥቶናል። እኔ አሁን ኦልሞስት 60 ዓመቴ ነው። በዚህ ሳምንቱ 60 ዓመት ይሞላኛል። ለእግዚአብሔር ክብር ይሁን። የዛሬ 40 ዓመት መንፈሳዊ ሳልሆን በፊት እግዚአብሔር በሚገባ ሳላቀው በፊት የነበረኝ ፍላጎት ዛሬ የለም። መንፈሳዊ ስለሆንኩ ብቻ አይደለም፣ ኃጢአት ያልሆኑ ግን የሚናፍቁ ነገሮች ዛሬ አይናፍቁኝም። ዛሬ የሚናፍቀኝ የሰማዩ ነው፣ ጥያቄ የለውም። እና ማሰብ ያለብን ነገሮች ሁሉ ያልፋሉ። በተለይ ወጣቶች እግዚአብሔር እድሜያችሁን ይጨምር፣ ዘመናችሁን ይባርክ። አስቡበት። ነገ ሁሉ ነገር የሚያበቃበት ስለሆነ ለነጋችሁ ለዘላለማችሁ ዛሬ የምትሰሩበት ጊዜ ነው። ይህች ምድር ዘላለማዊ ቤታችን አይደለችም። ነገር ግን ወደ ዘላለም ቤታችን ለመጓዝ ምንዘጋጅባት ናት። እግዚአብሔር በዚህ ምድር እያላችሁ ደስ አይበላችሁ፣ አይሟላላችሁ፣ ባገኛችሁት ነገር አትርኩ አላለም። አልተከለከልንም። ነገር ግን ዘላለምን እያሰብን ነው። መቼም እንደምጠራ አላቀውም ለዘላለም ቤት። ምክንያቱም ሰው ምድራዊ አይደለም፣ ሰማያዊ ነው። ሰው እንደ እንስሳት በዚህ ዘመን ኖሮ በቃ አበቃ የሚባል አይደለም፣ ዘላለማዊ ነው። ምክንያቱም የሰው ልጅ የማንነቱን የተካፈለው ከእግዚአብሔር ነው። ለዛ አፈር ለሆነው ጭቃ ለሆነው ማንነት በአዳም አፍንጫ ውስጥ እፍ ያለው እግዚአብሔር መለኮታዊ እስትንፋስ የሰጠው ዘላለማዊ ነውና አይጠፋም። ሰው መነሻ አለው እንጂ መድረሻ ወይም መጨረሻ የለውም፣ ዘላለማዊ ነው። ስለዚህ ለሚበልጠው ለዘላለሙ ማሰብ ነው። እቺ ምድር እስካለን ድረስ እንኖራለን። ለምናችን የተዘጋጀን? ለዘላለማችን የተዘጋጀን። ለምሳሌ ውጭ ሀገር የሚኖሩ ሰዎች ብዙ ጊዜ እንግዲህ ያው ዜግነት ቀይረው ወይ እዛ የሚኖሩ ቢሆንም አላውቅም፣ ግን እንደ ምሳሌ ባነሳ ብዙ ሰዎች ምን ያጋሉ? ንብረት ሀብት አገራቸው ያደርጋሉ። አንድ ቀን ወደ ሀገሬ እመለሳለሁ ብሎ ያስባሉ። ለምሳሌ ከአንድ ቦታ ተነስተን ወደ አንድ ቦታ ስንሄድ በጣም የምንወደው ምግብ፣ ቆንጆ ምግብ፣ እንደው በቃ እንደዛ አይነት ምግብ በዛ ሀገር በቀር የማይሰራ ቢሆን ከትራንስፖርት ወደን ተመግበን ተደስተን ልንመለስ እንችላለን ወደ ትራንስፖርታችን እንጂ አይ ይሄ ምግብ እኮ እኔ ሀገር የለም እዚህ በቃ ልቅር ብሎ እዛው መኖር የሚያርግ ማን ሞኛል? በቃ ኦን ዘ ዌይ በመንገዱ ያገኛል፣ ይጠቀማል፣ ይበላል፣ ይደስታል። በምድራችን በዚህ ምድር ስንኖር በመንገዳችን የምናገኘው ነገር በሙሉ መማሩ፣ መውለዱ፣ ማግባቱ፣ መስራቱ በቃ ኦን ዘ ዌይ በቃ መንገዳችን ወደ ዘላለም ጉዟችን የምናገኘው መሆኑን ማወቅ አለብን እንጂ ዘላለማዊ ማረፊያችን አይደለም። መድረሻችን ሰማይ ነው። ትኩር ብለን ብድራታችንን ማየት ነው። እነ ሙሴ የንጉስን ቤት ክብር የተዉት ዘላለማዊነታቸውን ምን ስላሉ? ስላሰቡ ነው። ዘላለማቸውን ልብ ብለው ስለተመለከቱ ነው። ብድራታቸውን ትኩር ብለው ስለተመለከቱ ይህ አይደለም የምድር ዙፋን አይደለም፣ የፈርዖን ቤት ንግስና አይደለም፣ የበለጠ ነገር አለ ብለው ስላዩ ነው። እግዚአብሔር ጸጋውን ያብዛለን። ማስተዋል የሚገባን ነገር አለ። ማስተዋል ስናጣ ነው እኮ ክብር፣ ዝና፣ ኃይል፣ ባለጠግነት፣ መልክ፣ ውበት፣ ቁመና የነበረውን ነገር ዛሬ ያለው ነገር ነገ እንደማይኖር ማወቅ አለብን። ማስተዋል ሲጠፋ ግን እንዘና እስኪ ማን ነው ኃያል የነበሩ የተፈሩ የተከበሩ ስማቸው የሚያስደነግጥ ሰዎች በዓለማችን በሀገራችን በምድራችን አሉ? የሉም፣ ተረስተዋል። መቃብር ናቸው ያሉት። መቃብር አሸንፎ የተነሳ የኃያላን ኃያል የጌቶች ጌታ የነገስታት ንጉስ የአማልክት አምላክ ጌታ ኢየሱስ ክርስቶስ ብቻ ነው። ክብር ለስሙ ይሁን። የሉም የተፈሩ ሀገር ያንቀጠቀጡ የሉም። ስማቸው ለሰው ፍርሃት የሆነ ስማቸው ለሰው የሚያባን በእንቅልፍ እንኳን ሰው እነሱን አስቦ የሚቃዥ የነበሩ ሰዎች ዛሬ የሉም። መፈራታቸው የለም። መቃብር ወርደዋል። ያልፋል ሁሉ ነገር። ለሚያልፍ ነገር የማያልፈውን ዘላለማዊ ነገራችሁን አትጣሉ። ብጠራ አምላኬ ፊት ብቀርብ ምን ይዤ ቀርባለሁ በሉ። እግዚአብሔር ፊት ያለ ነገር ምን አለኝ? እዚህ
ራእይ ምዕራፍ 14 ቁጥር 13 ላይ ሚላል ራእይ ምዕራፍ 14 ቁጥር 13 ከሰማይም ማለት እንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው መንፈስ አዎን ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ብለህ ጻፍ አለኝ ይላል። በጌታ ሆኖ በክርስቶስ ሆኖ በሞተላቸው አምላክ አምኖ የሚሞቱ እነሱ ናቸው ብፁዓን። ከድካማቸው ያርፋል። የዓለም ድካም ያርፉ ዘንድ ስራቸው እምነታቸው በዚህ ዓለም ሳሉ ክርስቶስን በማመን የሰሩት የጽድቅ ስራ አብሮ ይከተላል። አዳኛቸው መድኃኒታቸውን ኢየሱስ ክርስቶስን በማመን በሱ አምነው ደግሞ እንደዳነ ሰው የሰሩት ስራ ይከተላቸዋል። ለክብር ለሽልማት ይበቃሉ። የሰማዩ ግን ለቅሶ የለም፣ እንባ የለም፣ እርጅና የለም፣ ረሃብ የለም፣ ድካም የለም፣ ምሽትና ሌሊት ክረምትና በጋ የሚባል የለም። ለዘላለም ከእግዚአብሔር ጋር የመኖር ክብር ተዘጋጅቶልናል። ስለዚህ ወገኖቼ ዛሬ ብትጠራስ ብላችሁ አስቡ። አታውቁትም፣ መቼ እንደምትጠሩ አታውቁትም። አንድ ሰው በምሳሌ ድሮ የሰማሁት ነው። ሞትን አገኘውና ምን አለ? በቃ አያሞት ስትመጣ ንገረኝ፣ ተዘጋጅቼ ንስሐ ገብቼ ቆርቤ እንድጠብቅህ ንገረኝ አለው። እሺ አለ ሞት። ከዛ በቃ ሰውየው ተዘናጋ። ዝም ብሎ ስራው ሲሰራ ንግዱን ሲነግድ ሲወጣ ሲገባ ድንገት አንድ ቀን ሞት መጣ። እንዴ አያሞት ምን ነው ለመጣ ሲለው ልወስድህ አለው። እንዴ ኪዳን አፈረስክ እኮ ተነጋግረን አልነበረም አለው። ሳትነግረኝ ላትመጣ ቃል ገብተህ አልነበረም? ቃልክ እንዴት አፈረስክ አለው ሞትም ቃሌን አላፈረስኩም አለው። ጓደኛህ አልሞተም ወይ? ከጎረቤትህ አልሞተም ወይ? ከዘመድህ የሞተ የለም ወይ? በቃ ስለዚህ ይሄ ማለት አንድ ቀን አንተ ተረኛ መሆንክን እንድታውቅ ነው። መክብብ ምዕራፍ 7 ቁጥር 2 ላይ ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል ይላል። አያችሁ፣ አሁን እኛ ደስ የሚለን ሰርግ ቤት ነው፣ ድግስ ቤት ነው። ግን ይላል ወደ ሰርግ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል። ለምን አለ? የሰው ሁሉ ፍጻሜ ነው። አያችሁ፣ ሞት የሰው ሁሉ ፍጻሜ ነው። ሰርግ ቤት ሄደ አገባለሁ የኔም ተራ ይደርሳል ልትል ትችላለህ፣ ላታገኝም ትችላለህ፣ ወይ አልፎ ሊሆን ይችላል። በሆነ ድግስ ቦታ ሄደ ይሄ የኔ ድል ፈንታ ነው ማለት አትችልም። ምርቃት ቦታ ሄደ አትችልም። ለቅሶ ቦታ ግን ሞት ያለበት ቦታ ግን ሄደ አንድ ቀን ግን ሚስ ማታደርገው ሊያልፍሽ የማይችለው እሱ ነው። ስለዚህ የሰው ሁሉ ምንድነው ፍጻሜ ነው ይልና ሕያውም የሆነ በልቡ ያኖረዋል አለ። በልብ ማኖር እንረሳለን፣ ሟች መሆናችንን እንዘነጋለን። በጣም አዝናለሁ። ለቅሶ ቤት ላይ ሁሌ ማጽናኛ ፕሮግራም ሳገለግልም ደው ምናገረው ለቅሶ ቤት ስንቀመጥ በምንድነው የምንጽናናው? የሚገርመው እንደው ሞት የሚረሳበት ዛሬማ ነገሩ እንደው በጣም ሞት የሚያስረሳ ነገር እየመጣ ነው። እንደው ገንዘቡ ቢኖረንም እኮ ሞትን የሚያስረሳ ነገር ማድረግ የለም። ምግቡ፣ መጠጡ፣ ካርታ ጨዋታው፣ ቁማሩ፣ በመዋጮ የሚገዙት አልኮሎች፣ ደግሞ አንዳንዴ ቆሻሻ ወሬ የሚያወሩ የዝሙት ወሬ የሚያወሩ ሰዎች አድማቂዎች ሆነው እነዚህ ሁሉ ሞት እንዳለ እንድንረሳ የሚያረጉን ሰነፍ የሚያረጉን ናቸው። ሕያው የሆነ አስተዋይ የሆነ በልቡ ያኖረ ነገ እኮ ተረኛ ነኝ ይላል እንዳንል የሚያደርጉ ናቸው እነዚህ ነገሮች። ወገኖቼ ለቅሶ ቤት ስትሄዱ የኔ ተራ መቼ እንደሆነ አላውቅም፣ መቼ እንደምጠራ አላውቅም። ጌታዬ ፊት ስቀርብ ምን ና ሲለኝ ነይ ወደ ቤትሽ፣ አዎ እንደ ፈቃዱ ለኖሩት ይላል በቀኝ የቆሙትን አንተ ታማኝ ባሪያ ና ወደ ጌታ ደስታ ግባ ይላል። በቃ ደስ ይበልህ። ለምን አልቅሰሃል? እንባ ይታበሳል። መከራ አይተሻል? ከዚህ በኋላ መከራ የለም። መጽሐፍ ቅዱስ በራእይ ላይ ሲናገር እንባን ከዓይናቸው ያብሳል፣ በጉረኛቸው ይሆናል ይላል። ነገር ግን መንገዱን ያላወቁትን እላይታች ሲፋቅ ሲሮጡ ለኑሯቸው ለስጋቸው የሮጡትን ሰማያውን ያላሰቡትን ግን እናንተ እርጉማን ከአባት ማነው ከፊቴ ጥፉ፣ ለሰይጣንና ለሰራዊቱ ወደ ተዘጋጀው ገሃነመ እሳት ግቡ ይላል። ወገኖቼ ገሃነም ለ1 ቢሊዮን ዓመት ቢሆን ቀላል ነው እላለሁ። ለምን መሰላችሁ? 1 ቢሊዮን ብዙ ነው አይደለ? ግን ቀላል ነው። ለምን ማብቂያ አለው። ነገር ግን ዘላለም ነው። እሳቱ አይጠፋበት፣ ጥሎ ያንቀላፋበት። ወገኖቼ ይሄን አስቡ፣ ይሄን ልናስብ ይገባል። በፊልጵስዩስ ምዕራፍ 1 ላይ ቅዱስ ጳውሎስ የተዘጋጀው ሰው እንደዚህ ይላል። ፊልጵስዩስ
ምዕራፍ 1 ከቁጥር 1 ከቁጥር 21 እስከ 26 የተዘጋጁ ሰዎች እንደዚህ ነው የሚሉት። ምን አለ? ለኔ ሕይወት ክርስቶስ ሞትም ጥቅም ነውና አለ። ነገር ግን በስጋ መኖር ለኔ የሥራ ፍሬ ቢሆን ምን እንድመርጥ አላውቅም። በእነዚህ በሁለቱ እጨነቃለሁ። ልሄድ ከክርስቶስም ጋር ልኖር ናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህንም ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁ ጋር እንድቆይ አውቃለሁ። ለኔ አለ የሚጨንቀኝ ሁለት ነገር ማለት መሄድ ይሻላል፣ መቆየት ይሻላል። ለኔ መሄድ ይሻለኛል፣ ከጌታ ጋር መሆን እረፍት ነው የሚናፍቀኝ። የሚያስጨንቀኝ ግን እዚህ ቤተክርስቲያን አባት ነኝ፣ እዚህ የቤተክርስቲያን መሪ ነኝ። የኔ ጸጋ የኔ አገልግሎት የሚያስፈልጋችሁ እናንተ አላችሁ። ለኔ ቢሄድ ይሻለኛል፣ ግን ራስ ወዳድ እንዳልሆን እፎይም ድብደባ የለበት፣ ስድብ የለበት፣ እስራት የለበት፣ እፎይ የሚልበት ይሻል ነበረ። ነገር ግን አይ እዚህ ብቆይ ይሻላል፣ ለእናንተ ስል ብቆይ ይሻላል እንጂ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ከ6 እስከ 8 ምንድን ያለው? በመስዋዕት እንደሚሰዋ አንገቴ ሊቆረጥ ነው፣ ግን መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ፣ ሽልማት ይጠብቀኛል አለ። ሰው ሰይፍ የጠበቀው መከራ የጠበቀው የሞታችንን ቀን ብናውቅ ምን እንል ይሆን ወገኖቼ? አዎ ጳውሎስ ያውቃል፣ ሽልማት ይጠብቀኛል። የናፈቁትን ጌታ ያዋለው እንደ ቀዳሚ ሰማዕት እስጢፋኖስ ድንጋይ ሲወርድበት ቀና ብሎ ሲያይ ኢየሱስን የክብር ጌታ ክብር ለስሙ ይሁን በአባቱ ቀኝ ቆሞ አየው። አዎ የሚያረጉትን አያውቁምና ይቅር በላቸዋል፣ ተዋቸው፣ ይቅር በላ አትቁጠርባቸዋል። እንደውም አፈጠኑልኝ አንተን ለማየት በቃዋል። ሰማይን ስናስብ ምድሩን እንረሳለን ወገኖቼ። ጌታ ቢጠራ የት ነው ስፍራ? ጌታ ቢጠራሽ ድል ፈንታችሁ የት ነው? ማወቅ የሚገባን አንድ ነገር አለ። ከሞት በኋላ ዘላለማዊ ነገራችን ለማስተካከል አንዳችም እድል የለም። ለምዶብን ነፍስ ይማር እንላለን። በእኛ ምርቃት መድኃኒት አለን። ሰው የነፍሱን ድህነት የሚያገኘው በምድር እያለ ስለ ነፍሱ ኃጢአት፣ ስለ እሱ ዘላለማዊ ፍርድ የሞተለትን ክርስቶስን በማመን ነው። ዕብራውያን ጸሐፊ ምዕራፍ 9 ቁጥር 27 ላይ ምን አለ? ዕብራውያን 9:27 ለሰው አንድ ጊዜ ሞት፣ ከዚያ በኋላ ምንድን ነው? ፍርድ ነው። በክርስቶስ ያለ ሲሞት ቀጥታ ነፍሱ ነፍሱ ወደ ገነት፣ ያለ ክርስቶስ የሆነ ሲሞት ወደ ሲኦል። ከዛ በኋላ ወገኖች እንዳትታለሉ፣ እግዚአብሔር በቃሉም አላስቀምጠም። ከሞት በኋላ ዘላለማዊ ነገራችሁን የምታስተካክሉበት ነገር አለ አላለም። ራሱ መድኃኒታችን ኢየሱስ ክርስቶስ ክብር ለስም አጠራሩ ይሁን በሉቃስ ወንጌል ምዕራፍ 16 የሀብታሙን እና የድሃውን የአልዓዛር ታሪክ ሲናገር ድሃው ሞተ ወደ አብርሃም እቅፍ፣ ሀብታሙ ሞተ ወደ ሲኦል ገባ። ከዛ በኋላ ሲኦል ሆኖ ጠብታ ውሃ ቢል አይቻልም፣ ማለፍ አይቻልም። ገደል አለ። በክብር ኑሮና በፍርድ ኑሮ መካከል ገደል አለ። አንዳ ወደ አንዱ ሊሻገር አይችልም። ኧረ እንደው ወደዚህ እንዳይመጡ ወንድሞቼ ይነገራቸው። አይ ከሞት የመጣ ቢነግራቸው መቼ ያምናሉ? ሕግና ነቢያት መምህራን አሏቸው ይመኗሉ። አያችሁ አይቻልም ነው። ከሞት በኋላ የሚቻለው ዛሬ ነው። የመዳን ቀን ዛሬ ነው አይደል የሚለው ጸሐፊው ሲናገር፣ ቆሮንቶስ ጸሐፊ ሁለተኛ ቆሮንቶስ ምዕራፍ 6 የመዳን ቀን ዛሬ ነው። የተወደደ ሰዓት አሁን ነው። የሞተልን አምላክ አውቀህ አምነህ በጽድቁ ስትኖር ክብር ይጠብቅሃል። እግዚአብሔር አምላካችን የተባረከ የተመሰገነ ይሁን። እግዚአብሔር ጸጋ ይብዛልን። እግዚአብሔር ይባርካችሁ። ሰላም ሁኑልኝ።